ንስሐ የሚባለው ትምህርት በቤተ ክርስቲያናችን ከሰባቱ ምስጢራተ ቤተ ክርስቲያን ስንተኛው ነው? አንደኛው፣ ሁለተኛው አይደለም፣ አንደኛው ምስጢር ነው። እንደሚታወቀው ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት በጣም የረቀቁ እኛ ከምናያቸው በድርጊት የሚገለጹ ደግሞ የሚያሰጡት ጸጋ ደግሞ በስውርና በሽሽግ የሆነ ሀብትና ጸጋ የሚያሰጡ ምስጢራት ናቸው። ከነዛ ምስጢራት አንዱ ምስጢረ ንስሐ ነው። ይሄንን ምስጢረ ንስሐን በየዕለት ተዕለት ህይወታችን እንድናከናውነው እንድንሰራው ታዘናል። ለዚህም የቅዱስ ዮሐንስ መጥምቅ የትምህርቱ መሰረት ሆኖ የነበረው ንስሐ ነው። መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ። ከዛ ክርስቶስ ሲመጣ በራሱ የትምህርቱ መጀመሪያ ያደረገው ንስሐን ነበር። ተመልከቱ፣ በየትኛውም ነብይ በየትኛውም ሐዋርያ የመጀመሪያ ስራቸው የመጀመሪያ አስተምሮታቸው ሰው ንስሐ እንዲገባ ነው። ሰው ንስሐ ካልገባ እኮ ትምህርትም ራሱ አያስፈልገውም እኮ። ንስሐ ለማይገባ ሰው ትምህርት ምን ይሰራለታል? ስለዚህ የትምህርት ማዕከል የቅዱስ ዮሐንስ መጥምቅም የትምህርቱ ማዕከል መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነበረ። እንደዚሁ የጌታ የትምህርት ማዕከል ደግሞ በተመሳሳይ ንስሐ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነበረ። ከዚሁ ግር መንገዱን ተያይዞ የንስሐ ዓላማዎች አሉ። እነዚህ ዓላማዎች በጣም ብዙዎች ናቸው። በነገራችን ላይ ምናልባት ወደ መጨረሻ አካባቢ የምናያቸው ነገሮች ይኖራሉ። አንደኛ እንግዲህ ኃጢአተኛ በደለኛ የሆኑ ሰዎች ኃጢአታችን ምን እንዲልልን ነው? ኃጢአታችን ምን እንዲል ነው? እንዲሰረይልን ንስሐ እንገባለን አይደል? ኃጢአታችን እንዲሰረይ ማለት እንግዲህ ሰው እንደሚታወቀው በስጋው ሲቆሽሽ ሻወር ይወስዳል አይደል? ሻወር በሚወስድ ሰዓት ደግሞ በቃ ነፃ እንደሆነ ይሰማዋል፣ ንጹህ እንደሆነ ይሰማዋልና በተመሳሳይ ደግሞ በነፍሱ የሰው ልጅ ንስሐ ሲወስድ ወይም ደግሞ ንስሐን ሲቀበልና ያንን ሲተገብር በህይወቱ ተፈጻሚነት እንዲኖረው ሲያደርግ የዛን ጊዜ የሰው ልጅ የነፍሱ ቆሻሻ ሙሉ በሙሉ ይወገድለታል፣ ይጸዳል ማለት ነው። ከዛ ውስጣዊ ሰላም የሚባለው ነገር ይሰማዋል። ስለዚህ ዓላማው የንስሐ ከኃጢአታችን እና ከበደላችን ንጹህ ማድረግ ነው። ከዛ ሰዎችን ከእግዚአብሔር ጋር ማስታረቅ ነው የንስሐ ዓላማው። ሰዎችን ከማን ጋር? ከእግዚአብሔር ጋር። እኛና እግዚአብሔር የምንጣላበት ኃጢአት ነው አይደለ? ስለዚህ ሰዎች ከኃጢአት ወደ ኃጢአት ሲገቡና እግዚአብሔርን ሲተዉ የእግዚአብሔርን ሕግ ሲያገሉ የዛን ሰዓት ከባለቤቱ ከእግዚአብሔር ጋር ይጣላሉ። እንደሚታወቀው ሕገ መንግስትን ሰው ሲጥስ ከመንግስት ጋር ይጣላል አይደል? እንደዚሁ በተመሳሳይ ከእግዚአብሔር ሕግና ስርዓት ጋራ ስንጋጭ በተቃራኒው ስንቆም ደግሞ ከእግዚአብሔር ጋር እንጣላለን እና ይሄ ንስሐ ከእግዚአብሔር ጋር የሚያገናኘን መንገድ ነው።